ከቅድም ጀምሮ እንግዲህ አላፋት ዝማሬን እንዲሁም ደግሞ በተለያዩ እምነት ተቋማት ያለውን የበዓል ልዩ ሃይማኖታዊ ስነ ስርዓት ምን ይመስላል የሚለውን ያስመለከትናችሁ ነበር። ቅድም ከተመለከትናቸው ውስጥ እንግዲህ አንዱ የሙሉ ወንጌል አማኞች ቤተክርስቲያን የነበረው ስነ ስርዓት ነው። አሁን ደግሞ በካቶሊካዊት ቤተክርስቲያን ስነ ስርዓቱ ምን ይመስላል የሚለውን እንከታተላለን። ለዚያ ደግሞ ባልደረባችን የሻምበል ምህረት በኢትዮጵያ ካቶሊካዊት ቤተክርስቲያን በቅዱስ ዮሴፍ ቤተክርስቲያን ይገኛል። የሻምበል በዚያ ያለው የሃይማኖታዊ ስነ ስርዓት የዋዜማው ድባብ ምን ይመስላል? ምን ታዘብክ? ንገረን እስኪ። አመሰግናለሁ አለም ሰገድና ትግስት። ተመልካቾችም እንደምን አመሻችሁ። አሁን የምንገኘው በዚህ በቅዱስ ዮሴፍ ቤተክርስቲያን ግቢ ውስጥ ነው። እንግዲህ በዛሬው ዕለት የገና በዓል የኢየሱስ ክርስቶስ የልደት በዓልን በማስመልከት የኢትዮጵያ ካቶሊካዊት ቤተክርስቲያን ይህንን የኢየሱስ ክርስቶስ የልደት በዓልን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ክርስትና እምነት ይህን የልደት በዓል ታከብራለች። በዛሬው ዕለትም በዚህ በቅዱስ ዮሴፍ ቤተክርስቲያን በተለያዩ ሃይማኖታዊ ስነ ስርዓቶች እየተከናወኑ ነው የሚገኘው። እንግዲህ እዚህ አጠገቤ በኢትዮጵያ ካቶሊካዊት ቤተክርስቲያን የሃይማኖት አባት የሆኑት አጠገቤ ይገኛሉ። ከእርሳቸው ጋር አጠር ያለ ቆይታ እናደርጋለን። አመሰግናለሁ። እንዴት ነው በኢትዮጵያ ካቶሊካዊት ቤተክርስቲያን የኢየሱስ ክርስቶስ የልደት በዓል የሚከበረው የሚለውን እናስቀድም። እንግዲህ መድኃኔዓለም ኢየሱስ ክርስቶስ እግዚአብሔር ሰው ሆኖ ሲወለድ ለፈጠራቸው ልጆች ሁሉ ነው። ለሚያውቁትም ለማያውቁትም፣ ለሚያምኑትም ለማያምኑትም እሱ ፈጠረን። ለኛም ደግሞ መስዋዕት ከፈለ ከኃጢአት ለማዳንና የመንግስተ ሰማይ ዜጎች ለማድረግ። ስለዚህ ካቶሊካዊት ቤተክርስቲያንም ይሄ ገዳም የቅዱስ ዮሴፍ ገዳም የካቶሊክ ክፍል ነው። በዚሁ መልኩ ያከብራል። በሀገራችን ስርዓት በቅዱስ ያሬድ በአባቶቻችን ቀደምት ድርሰት እና ልማድ መሰረት እኛም ኢትዮጵያውያን እንደመሆናችን መጠን ይህን በዓል በዚሁ አሁን ባያችሁት መልክ እናከብረዋለን። ጌታንም እያመሰገን ነው። አንደኛስ እንኳን ፈጠርከን እንኳንም አዳንከን አሁንም ደግሞ ለፍጻሜ አብቃን በማለት የከፈለው መስዋዕት የድህነት ህይወቱን መጠለያ አጥተው እንግዲህ እንደሚሰደዱ ሰዎች ጌታ ደግሞ መጠለያ አጥቶ በከብት በረት ውስጥ ነው የተወለደ። መጀመሪያም ያገኙት ባለጸጋዎች አይደሉም፣ የተመቻቸው ሰዎችም አይደሉም፣ እረኞች ናቸው ጌታን ያገኙትና የሰገዱለት። አምላክ ኢየሱስ ስጋ ለብሶ ወደኛ ሲመጣ ያ ስጋ መልበስ ራሱ የመጨረሻ የትህትና መንገድ ነው፣ የዝቅተኝነት መንገድ ነው። እነዛ ትሑታን እረኞችም ደግሞ ያንኑ መንፈስ ለብሶ ነው ኢየሱስን ለማግኘትና ለማየት የሄዱ። እኛም ደግሞ ያ ኢየሱስ የለበሰውን መንፈስ ለብሰን ሙሉ በሙሉ ባንለብስም ለመልበስ እየሞከርና እየታገልን እስከ ዕለተ ሞታችን ጊዜ ድረስ አምላካችንን እናስታውሰዋለን፣ ይቅርታንም እንጠይቀዋለን። ለሰው ልጆች ሁሉ ይቅርታና ምሕረት እንዲሰጥ ለሁሉ እንደሞተ ሁሉ እኛም ስንጸልይ ሁሉንም እንድባርክ ሁሉንም እንድቀድስ ነው። በዚሁ መልኩ ነው የምናከብረው። ድህነቱን እመብርሃንም እዚያው ቅዱስ ዮሴፍም እዚያው በከብቶች በረት ውስጥ ብርዱንም ድህነቱንም ችሎ ተቀበሉት። ሕይወቱ ሁሉ በድህነትና በችግር በስደት በመከራ ነው ያሳለፈው ጌታ። የተመቸው ጊዜ የለም። ስለዚህ እንግዲህ በበረት መወለዱ ይህን ሁሉ በአጠቃላይ ያስረዳናል ማለት ነው። ይህን እያሰብን ነው እንግዲህ ልደቱን የምናከብረው። ልደቱ ደግሞ በሂደት ወደ መስዋዕተ ቀራንዮ ያደርሰናል ማለት ነው። መስዋዕተ ቀራንዮ ደግሞ ወደ ትንሣኤ ሕይወት ያደርሰናል ማለት ነው። የመከራ ጉዞ ፍጻሜው ክብር ነው። ጌታ በውርደት አልጨረሰም፣ በትህትና አልጨረሰም። በአምላካዊ ንጉሳዊ
ባህሪ ነው ወደ ሰማይም ያረገ ከሞትም የተነሳው በዳግመኛ ምጽአቱ ደግሞ በክብርና በሁሉም ቻይነትና አሸናፊነት ነው። ይሄ ሁሉ ያጠቃልላል ማለት ነው። የልደት ክብረ በዓል በሚከበርበት ጊዜ ለእምነቱ ተከታዮች የኢየሱስ ክርስቶስ የልደት በዓልን አስመልክቶ የሚያስተላልፉት መልእክት ካለ? እንግዲህ ጌታ ኢየሱስ ክርስቶስ ምንም ሳይቆጥብ ማንነቱን ነው የሰጠን። አማኝ ሁሉ የተከፋፈለ ልብ ሳይሆን ሙሉ ማንነቱን ለእግዚአብሔር ሲያስረክብ ነው ድህነትን የሚያገኝ፣ ዘላለማዊ ሕይወትን የሚያገኝ፣ መንግሥተ ሰማይን የሚያገኝ። በከፍል ልብ በተከፋፈለ ልብ መንግሥተ ሰማይ ማግኘት አይቻልም። ስለዚህ ሙሉ በሙሉ ለአምላክ መሰጠታችንን ማረጋገጥ ይጠበቅብናል። እያንዳንዱ ሰው ማለት ነው፣ እያንዳንዱ አማኝ ይሄንን ነው ለማለት የምችለው። ይህ ደግሞ በአንድ ጊዜ ሳይሆን በሂደት ነው። ሕፃን በአንድ ጊዜ ትልቅ ሰው አይሆንም። በሕፃንነቱ የሚያሳየውን ባህሪ እያሳየ ከዛ ደግሞ ግንዛቤ ውስጥ ገባ እንደዛው እየጠነከረ ሲሄድ ክርስቲያናዊ እምነታችን ደግሞ ግንዛቤውም መረዳቱም የኔ ነው ማለትም በሂደት የሚመጣ ነገር ነው። በአንድ ፀሐይ ሰረቅ አይደለም የሚመጣ። ይሄንን ይመስላል እንግዲህ ለማለት የምፈልገው። በጣም አመሰግናለሁ። በአጠቃላይ እንግዲህ የኢየሱስ ክርስቶስ የልደት በዓል የትህትና የፍቅርና የሰላም ማሳያ ነው። ይህንን እንግዲህ ምእመናን በተግባር መግለጥ እንዳለባቸውም በዚሁ ወቅት ያነጋገርናቸው የዚህ የሃይማኖት ተከታዮች ነግረውናል። ሌላው እንግዲህ የኢየሱስ ክርስቶስ የልደት በዓል እርስ በርስ የሰዎችን የእርስ በርስ ትስስር የሚያጠናክርም በመሆኑ በዚህ የኢየሱስ ክርስቶስ የልደት በዓል ሲከበር የተቸገሩትን በመርዳት የተራዙትን በማልበስ ሊሆን እንደሚገባም እንዲሁ የእምነቱ ተከታዮች ሲነግሩ ነበር። በእኔ በኩል የነበሩ መረጃዎች እነዚህን ይመስላሉ። አለምሰገድና ትዕግስት ወደ እናንተ ልመልሳችሁ። የሻምበል አንተንም እንግዳህንም እናመሰግናለን። መልካም ምሽት ይሁንላችሁ።